አንተ አሁን እኔ እናንተ አንጣላም ነበር ድንች 120 ብር ገባ ኪሎ ብለህ አዎ ትለኛለህ አረኛ ሰፈር 75 ብር ነው ያልክ እንግባባለን ቆይ ልንገርህ አንተ ድንች የድንች የሆር ነገር የሚያሳስበው አንተን ነው እኔ ድንች ብዙ አሳስበኝ ስለሌለ ስለምታቅ ወደ ስድብ ልትገባ ነው ሐሳብ ስለሌለ አሁን ነገሩ አንተ በቃ ሐሳብ ካለ ዝም በልና አስረዳይ ብላ አስረዳ መንፈሳዊው ዓለም ለመንፈሳዊ ሰው ነው የሚገባው ለዛ ነው አንተ ከይኩን ወንድማችን እንደ አንድ ኢትዮጵያዊ ሰው ወዳለ ይው ሳይ በቃ ደስ ትላለ መልካም ሰው ነው ቅን ሰው ነው የተማርክ ነው ፒኤችዲ ያለ ያግባባናል ዶክትሬት አለ ያግባባናል የለኝም ፒኤችዲ ገና ልማር ነው አንድ አደምጠክ ወደ ያግባባናል ይው ላይ አለ ስለ የለኝም እንግባባለን ለምን ይሄ ምድራዊው ነገር በሙሉ እናንተን ያግባባናል አንተ ማይገባ ሰማያዊውና መንፈሳዊ ዓለም በአቀይ ተቀምጫለው ስለ ትደናገራለህ እዚህ አይደለ እንዴ ፍሪዝ ሆነ ይሄው ፍለፊቴ ቁጭ ብለ የለ እንዴ ለምን ትናገራለህ ፈታለህ ለምን አንተ ይሄ ሊገባ አይችልም ለምን መንፈሳዊው ዓለም ሰዋዊው ለሆነው ፍጥረታዊ ዓለም አይገባም አንተ የዱባ ዋጋ ይገባል ፍርፍር ስለመብላት ይገባል የበየአይነት ዋጋ ይገባል ውሃ የታሸገው ውሃ ቀጣው ብለ ይገባል እንግባባል ለምን ፍጥረታዊ ሰው ነህ አንተ ስለ ትምህርት ባወራ ፊዚክስን ኬሚስትሪን ተተረተርልኛለህ ለምን ፍጥረታዊ ሰው ነህ እኔ ማወራህ ግን መንፈሳዊው ዓለም ነው ለዚህ ነው በክርስቶስ ኢየሱስ በሰማያዊ ስፍራ ተቀምጫለሁ ስለ ትደነግጣለህ ለምን መንፈሳዊ ነገር አይገባህ አትረዳም አየ ለዚህ ነው እኔና አሁን ብዙዎቹ ራሱ ከሆነ ሰው ጋር ሲከራከር ይገርመኛል ፍጥረታዊ ከሆነ ሰው ጋር አትከራከር ዝለለው ተረዳው ለምን አሁን የሆነ ቢሮ ውስጥ ያለ ሰው አይተዋል በለጽኑ እንዲያርገው ነገር የሚፈልግ ዶክመንት ተጓሉ አብይ ሰው በቃ እሱን አሁን እንግባባለን ካንተ ጋር በሱ መንፈሳዊው ዓለም ግን መገለጥ ይፈልጋል መንፈስ ለዚህ እኮ ነው መንፈስ ካልገለጠልህ በስተቀር መንፈስ ካላስረዳ በስተቀር መንፈሳዊ ዓለም አይደል ለዚህ እኮ ነው እኛ ጴንጤዎችን እንደ እብድ ነው የምታዩን ለምን እኛ ለዚህ እኮ ራሱ እግዚአብሔር ራሱ የሚደንቀኝ እግዚአብሔር ራሱ የምናመልከው እግዚአብሔር የሌለን ነገር አብርሃምም ይልና የሌለን ነገር እንዳለ አድርጎ በሚቆጥር በእግዚአብሔር አመነ ይላል እግዚአብሔር ራሱ የሌለን ነገር እንዳለ ነው የሚቆጥረው አሁን ጥያቄ ለምን አመለስልኝ ሰማይ ነኝ ይላል ግራ ትጋባለህ እዚህ ተቀምጬ ከአዳኝ ወይ ስማ እዚህ ተቀምጬ ከክርስቶስ ጋር በአቀኝ ተሰውር ያለው ስለ ግራ ትጋባለህ ለምን ብለህ ብትል አንተ ፍጥረታዊ ሰው አየ ፍጥረታዊ ሰው ስለሆንክ አይገባህም እና አንተ ምንድን መላክ ነህ አንተ እኔ ፍጥረታዊ ሰው ነኝ ምንድነው አንተ እኔ እግዚአብሔር ልጅ ነኝ መንፈሳዊ ሰው እግዚአብሔር ልጅ ነህ አዎ እኮ እግዚአብሔር ልጅ ነህ አዎ እሺ ቆንጆ መንፈሳዊ አሁን ግን ከኔ ጋር እያወራ ነው ያለው እነሱም ማለና ዮሐንስ 1:12 ላይ ሲናገር እነሱም ማለና ከስጋ ወይም ከወንድ ፈቃድ አልተቀበለ እግዚአብሔር መንፈስ አዳም ጥባከኔ መንፈስ ነው የሚያወራኝ ምን ማለት ነው ከእግዚአብሔር መንፈስ ተወለዱ ማለት እግዚአብሔር ነው የወለደ አንተን ወይስ ሞላሪ ነው የወለደ ስመጣ ይሄ እውነት ሲገለጥ ካንተ ላይ እየተነነ ሜዳ ጋርንት ያያየው ነው እኮ ጥሎ የሚወጣ የሆነ ቀን የምታመሰግነኝ የሆነ ቀን ያንተ እኮ የተናገርከው ለካ እኔ ካላመንኩኝ አሁን ተፈርዶብኛል በፍርድ ውስጥ ነው ለካ ምኖረው ለካ ደግሞ በዚህ በምህረት ውስጥ ለዚህ ነው ማንንም እንዳይመካርና ከስራ አይደለም ነፃ የእግዚአብሔር ስጦታ ነው እንጂ አለ ብራዘር ዛሬ እነግርሃለሁ ለአንተ እግዚአብሔር ምስክሬ ነው ይሄ ያለ እግዚአብሔር ዲኔ ስትል እንዴት ነው አዳም ጥቆይ ዛሬ እኮ እግዚአብሔር ዲኔ ስትል እንዴት ነው ክርስቶስም እግዚአብሔር ልጅ ተብሏል እስኪ አንተ የትኛው ልጅ ነህ እኔ እግዚአብሔር ብቻ ነው ስታወራ ነበር እኮ ክርስቶስ እግዚአብሔር ልጅ ሲባል ነበር ፍጥረታዊ ሰው ነህ አይገባህም የትኛው ልጅ ነህ አንተ ፍጥረታዊ ሰው ንገረኛ እኮ አስረዳኛ ክርስቶስ ደም የተዋጀውና የተመዛው በመስቀሉ ቤዛነት በጣም ደፋር ያደርጋል ልጅ ነኛ ነኝ ያለ መማር በጣም ደፋር እኮ ያደርጋል እኮ ሶፊዬ ትንሽ ትምህርት ብትማር እንደዚህ ተፈራደ በርግጥ መጽሐፍ ቅዱስ አለማወቅ እንጂ ያው እኔ ቴዎሎጂያንስ ነኝ ከዚህ በፊት ታውቃለህ ያው እኔ እዛ ኮብልስቶን ወደ ውስጥ ገብቼ አይደለም ሳውዝ ኮሪያ ጄን የተማርኩት በነገራችን ላይ ከዛ በተረፈ ግን መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 19 ጀምሮ አስረዳኝሽ ያው ይሄ ቺንድ ኮሪያ ነው በቃ ፈርዶባታል መጽሐፍ ቅዱስ ማስረጃ ልስጥ አንደኛ ቆሮንቶስ ምዕራፍ 1 ጀምሮ ሲናገር እግዚአብሔር የዓለምን ትምህርት ቤት ይላል እግዚአብሔር የዓለምን ጥበብ ያሳፍር ዘንድ ሞኝና ምናምን ትሆን መረጠ ይላል ማንን የዓለምን ጥበብ በዛ ነው በዛ በቆሮንቶስ ወደብ ላይ ይሄ ንግግር ሲነገር ምን መሰለ ይሄ ቆሮንቶሶች በቃ ከውቀት ጋር የተያያዘ ምናምን አይደለም የሰዎቹ በእነሱ መካከል እግዚአብሔር የዓለምን ጥበብ የዓለምን ዕውቀት ከንቱ ለማድረግ
ምናምን ሲሆንና ሞኙን መረጠ። ለዚህ እና የሐዋርያት ሥራ ምዕራፍ 2 በዓለ 50 ሲወድ መጡ። ለነዚህ ነው ላልተማሩት በራላቸው፣ ያልገባቸው በራላቸው። አንተ 6 ዲግሪ ያለምንም ዕውቀት ጫማ እየጠረገ ያለ ወንድሜ በጌታ የሆነ እንደሱ የበራለት የለም። ያንተ ዲግሪ ምናልባት ህንፃ ውስጥ ከቶ ይሆናል። የሱ ግን ኢየሱስ ሰማይ ያስቀምጦታል። በአብ ቀኝ ተቀምጫለሁ ሲል ግራ ትጋባለህ። ለምን? ያንተ ዲግሪ በሰማይ ያስቀምጥ፣ የቲጂ ሰማይ ያስቀምጥ። ብራዘር ያረ በጌታ በኢየሱስ ዛሬ ነፃ ትወጣለህ። አትሽሽ፣ ና ነፃ ትወጣለህ። ኧረ አልሸሸሁኝም። ና ነፃ ትወጣለህ። ና አልሸሸሁኝም አለው። ና ነፃ ትወጣለህ ብራዘር። ችግሩ እኮ ብቻህን እኮ ነው የምታወራው። ብቻህን ስለምታወራ ችግር ሆኖብኝ ነው። ና ተጠጋ። ገና ዛሬ ነፃ ያንተ ጩኸት አለ፣ ሙቀቱ አለ። በዛ ላይ ለምን ትጮኻለህ ግን? የእግዚአብሔር ልጅ ነኝ ስትል ነበረ ቅድም። እስቲ ቤት ውስጥ ኤሲ የለህም? የእግዚአብሔር ልጅ ነኝ ኤሲ የለህም እንደ ቤት ውስጥ? እኔ እኮ እውቀት ነው እንጂ አለኝ ያልኩት ገንዘብ አለኝ አይደለም ያልኩት። ገንዘብ ያላችሁ እናንተ ናችሁ፣ ዘይት እየሸጣችሁ። እውቀት ነው ያለኝ እኔ እንጂ ገንዘብ የለኝም። እሺ እውቀት ያለው ሰው ደግሞ ብዙ ጊዜ ገንዘብ የለውም። እና እንደዛ አድርግና ይሄን በቃ ችግር ተረጋጋ። መጀመሪያ ውሃ ጠጣ። ገንዘብ መቻልኩ እኔ እኮ ኤሲ ነው ያልኩት። አሁን ለምንድን ነው አንተ ለኢንፌሪዮሪቲ ስፒሪት አለብህ ማለት ነው? ኧረ የለብኝም። እግዚአብሔር በሚያውቀው የለብኝም። ኤሲ የምን ኢንፌሪዮሪቲ ኮምፕሌክስ ነው ታዲያ? ሌላ ምንድን ነው እንግዲህ? አንተ ስለኔ ኤሲ ለምን ታወራለህ? ምን ስለ ኤሲ ምን አገባህ አንተ? ስለኔ ቃይን ስትል ኤሲ የለህም ወይ አልኩህ። አዎ የለኝም። ምን ይመለከታል? ምን ይመለከታል? እሱ ለአንተ ለማብራራት ግዴታ አለብኝ? ኖኔ ሆነ ኤሲን ዛጋ ኦነር ግን ኤሲን ዛጋ አንተም ያላከከህን ስታክ ኤሲን ኦነር ያላከከህን ስታክ ኤሲን ኦነር ነገርኩህ። አይ አይደለም ኤሲ የለህም ወይ ነው? እኔ ጀስት ኦን አደረኩኝ። ኤሲን ሙቀት እንዳይኖር ነው በቃ አለቀ። ሌላ እኮ ነው። የእግዚአብሔር ልጅ ነኝ ስትል ነበረ ቅድም። ምን አይነት ልጅ ነህ አንተ? የትኛው ልጅ? ልጁ በደሙ ዋጋ የገዛ ልጁ። አዎ ኦኬ። ክርስቶስም ልጁ ነው አይደል? አንተም ልጁ ነው። እኩል ናችሁ። አየህ ነው ልዩነቱ። ዕብራውያን 2:11 አብራራው። እኔ እኮ በቃል ነው የማወራው፣ ዝም ብዬ እንዳንተ ግምት አይደለ። እኔ መጽሐፍ ቅዱስን እኮ ዋቢ እያደረኩ ነው የማወራ። እሺ በለው፣ ችግር የለም ንገረኝ። እንደዚሁ አንተ የትኛው ልጁ ነህ? ምንድን ነው እሱ? ኔትወርክ ነው ያዘክ? ኮፒ ሊንክ አድርጉ። ሚውት ሆነሃል ሶፊ፣ ሚውት ሆነሃል። አይሰማኝም። እነግራቸዋለሁ። በማህበርም መካከል በዜማ አመሰግናለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እኔ እነሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞትና ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እኩል ተካፈለ ይላል። ምን ደገሞ ውስጥ እና እኩል ነኝ እያልክ ነው? ከክርስቶስ ጋር እኩል ነኝ እያልክ ነው? ሩቱ ስብሐት በቃ እንትን አይምሮ አንዴ ሩቱ ስብሐት ስላደረገ አይገባም። አንተ ጭራሽ ብለህ ከክርስቶስ ጋር እኩል ነኝ አልክ። ጌታ ሆይ ሎቱ ስብሐት። አንተ እስቲ ቆይ አንዴ ዝም በልና እኔ ከክርስቶስ ጋር እኩል ነኝ እኔ መቼ አወራሁኝ? መቼ አወራሁኝ እንጂ አንተ እኮ ነው ያልከው። አንተ አንዴ ዝም በላ። አንተ እኮ ነው ያልከው ሶፊዬ። ቆይሽ አንዴ ዝም በላ። እኔና ኢየሱስ እኩል ነን። ቆይ አዳም እኔና ኢየሱስ እኩል ነን የሚል ነገር ከአፌ ወጥቷል? እስቲ አንዴ እዚህ ጻፉ። አዎ ይበሉ። አዎ ነው እያልኩኝ አይደል እንዴ? አላልኩም። መጽሐፍ ቅዱስ እኩል ተካፈለ ይላል ብዬ ስለ መጽሐፍ ግን እና ምን ማለት ነው ንገረኝ። ወደ ግራ ስለሆነ የሚገባ ብለሃል። ይኸው አዎ እያሉ ነው ብለሃል እንጂ ከክርስቶስ ጋር ምን አንተ እኮ ብቻ አይደለም እኮ ሁሉም እንደዛ ነው የሚያስቡት። ንገረኝ እሺ አንተ እኔ የእግዚአብሔር ልጅ ነኝ ስትል ምን እያልክ ነው ያለው አልኩ። ክርስቶስም የእግዚአብሔር ልጅ ተብሏል። ምን እያልክ ነው ያለው አስረዳኝ አልኩክ። ከዛ በኋላ እኩል ተካፈልን ብለህ ጥቅስ አወጣህልኝ። አስረዳኝ ነው ያልኩህ እኮ ነው።
ምን አይነት ሰው ነው እናታችሁ እንደ በክርስቶስ ወዴት ነው እያደክ ያለው? ወዴት እያደጋችሁ ነው? ቆይ እናንተ ኧረ እኔ ምን ጨርሳለሁ? ምን አወራውኝና ነው የምጨርሰው? ሶፊዬ ገርሞኝ እኮ ነው። እና አንተ ብቻ አይደለም ሌላ ሰውም እንደዛ ከክርስቶስ እኩል ነን ምናምን ነገር ብለዋልና ምንድነው ግን ማታፍሩት እናንተ? ግሎቱ ስብሐት ለምታወራው ከተወዳጁ ፓስተር ሶፎንያስ ሞላልኝ ጋር ነው እና ሶሻል ሚዲያ ላይ እኔን ማኒፕሌት አደርጋለሁ ያላልኩትን አስብላለሁ ብለካሰ እኔ አንተን ቀኑን ሙሉ አስደቅሃለሁ አንድን ቋንቋ እኔ እንድልምፈልገው ሞክረው እኔን አታስብለኝም። ሞክረኝ እስቲ። እኔ ሶሻል ሚዲያ ፖለቲክስ በደንብ እኔ ያው ታውቃለህ። አይ እኔም አውቀዋለሁ የፍርድ ቤቷን እኔም አውቃታለሁ። ተንኮል ችግር የለውም። ተንኮል እንኳን ፕሮማክስ ነኝ እኔም ተንኮል ፕሮማክስ ነኝ እኔም ግድ የለም። እኔ ተንኮል እኮ አይደለም እኮ ስለ ተንኮል ሶሻል ሚዲያ ላይ ያለው ተንኮል ከፍርድ ቤቱ ተንኮል አይደለም። ሶሻል ሚዲያ ላይ እኔ ክፉ ተናግሬ አላውቅም። ታውቃለህ ተናግሬ አውቃለሁ። እኔ ሰው የሰደቡኝን እንኳን ያው እዚህ ጋር የሚሰደቡ እኔ አሁን ክፉ ተናገርክ አይደለም ያልኩት። ወዴት ትሄዳለህ? ወዴት ነው እንዴ? አዳምጣው እንዴ አትሩጣ። ኳስ በመሬት የፍርድ ቤቱ ምናምን ብለህ ልክ በህግ አግባብ ልታስፈራራኝ አንተና በጣም ወንጀል ነው። በጣም ምናምን ፌመስ ተጫወት ምስክሮች ያዙልኝ። ወንጀል ነው የራሱ ወንጀል ነው። እኔ ማስፈራራት አልችልም። የመናገር መብቴን መንግስት ሰጥቶኛል። የመናገር ነፃነት አለኝ። ልታፍነኝ እንዳሞክር አይ በልክ ነው የምታወራው። ዝም ብለህ ቀደዳለሁ ጠበቃ ምናምን ብለህ ልታስፈራራኝ አንተ የጠበቃ ገንዘብ በልክ ነው የምታወራው። ቆይ ስማ አንተ የጠበቃ ገንዘብ ልታወራ እናደርጋለን። ክስ ለመመስረት የጠበቃ ገንዘብ ስለማያስፈልግ አታስፈራራኝ። አችልም እንደዛ መናገር አችልም። በምንም ተአምር ታስፈራራኝ አችልም። ለማስፈራራት እንዳሞክር ጨረስክ? አታስፈራራ። በነፃነት ላውራ ልናገር። ነገ መች ከለከልኩ? የፍርድ ቤቷንም ነገር ታውቃለህ። ሶፊ እዚህ ምን ላይ ነኝ? በጣም ተጽዕኖ ፈጣሪ ነኝ ምናምን ስትል ቀኑን ሙሉ ነው ምናምን ስትል አይ ተንኮላን ከሆነ እኛም እናውቃታለን። አይደለም አስታውስ እያልከኝ ነው። እኔ እረዳለሁ። እና ታዲያ ምን ጥበቃ ነኝ? ታዲያ ጠበቃ ነኝ እኮ እሱ ልታስፈራራኝ ነው። እያስፈራራኝ ነው። የሆንኩትን ነገር እኮ ነው የነገርኩህ እንጂ ያልሆንኩትን ነገር አይደለም። የፍርድ ቤቷ ነገር ትዝ ይበልን ያልከኝ ትዝ ይበላል። እንደዛ አይደለም ያልኩት። ያው ኧረ ሶፊ ወዴት ነው የምትሄደው? እንደዛ አላልኩም። እንዳረሳው አላልኩም። እንደዛ አይደለም ያልኩት። ኮንሺየስ እንደሆነ ነው የፈለከው አንተ ገና ለገና። አይ ደህና ነገር አይደለ? እሺ እስኪ ደምረውን እስኪ ምንድነው? ምን እናርገው? ደሜ ሊጠመቅ ነው። በጣም ወደ እግዚአብሔር ሰው ነው ሶፊዬ። በእናት እንዴት እናርገው? የሆነች ነገር እናርግለት እስኪ የሆነች ነገር እናርግለት። እናንተ ለምን መኪና እንገዛለትም? ለምን አርጎ ምን አጠፋ? ቁርስ ብላ የተባልክ ነው። ኧረ ለሚስቴን ገበያ ላደርሳት ነው። መሰለኝ ቁርስ ምናምን ቁርስ እኮ በዚህ ሰዓት እኮ አይደለም። እንቆያለን። እቺን ብቻ የመጨረሻ ጊዜ ላይ ያለነው እሺ እቺን ብቻ ልስጥህና በቃ ይሄድ ችግር የለም። እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህን ነገር መጨረሻ ሞት ነውና አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ ያላችሁ መጨረሻውም የዘላለም ሕይወት ነው። የኃጢአት ደሞዝ ሞት ነውና ካንተ ጋር ማውራት ግን መጽሐፍ መንፈሳዊ ነገር ስማ ካንተ ጋር መንፈሳዊ ነገር ማውራት ደስ የሚለው ለምትወጣ ጴንጤ ስለነበርክ መጽሐፍ ቅዱስ ታውቃለህ እና በቃ ትረዳኛል፣ ደስ ይለኛል። የኃጢአት ደሞዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። አሜን። ይሄንን
የዘላለም ህይወትን ይሄ እኮ ታዲያ ገብቶኝ እኮ ነው አይደል እንዴ ወደ ክርስትና ነው ይህን ህይወት እግዚአብሔር አምላክ ቤተ እንድታጣጥሙ ክርስቲያን ይርዳው። እያጣጣምኩት ነው አሁንም እያጣጣምኩት እኮ ነው ያለው ሶፊዬ በጾም በጸሎት እሺ ከኔ ጋር ሆነ እጅን ግንባር ላይ አርግ እጅን ኬኩ ለምንድን ነው ማረው ግንባር ላይ እንጸልያና መስገን እግዚአብሔር ስለረዳና ይሄን ሰዓት ስለሰጠን እንደዚህ ድል ሰጥተን ምን ህብረት አለኝ እኔ እናንተ እኮ የህብረት የለንም እኮ ወደ እኔ ህብረት እኮ እንድትመጣ ወይ አይወለ ጴንጤ ጋር ምግብ እንኳን ነገርኩ ቆይ አሁን ባነበብ አልበላም አልኩ አሁን ቃሉማ እግዚአብሔር ቃል ነው ከዚህ እኮ ያነበብክልኝ አየኸው ከዚህ እኮ ያነበብከው እኮ ታዲያ ምን ችግር አለ አሁን እሱ ስለሱ እንጸልይ እኮ ነው ያልኩት እንጸልያ ክብር ምስጋና ይግባው እንጸልያ ቃሉ ባለቤት ባይዘው እግዚአብሔር ክብር መጽሐፍ ምስጋና ቅዱስን ይግባው እንዲህ ስለያዝከው እንደዚህ ስለያዝከው ምንም የምታመጣው ነገር የለም ይሄው ዋጠው ተሻርጌ አንብበው ዋጠው አንብበው በህይወት ላይ ተግባራዊ አድርገው መጽሐፍ ቅዱስን እንደዚህ ስላረከው በአንተ ላይ የሚመጣ ነገር የለም ብራስ አይ እንደዛ ዋጠው አንብበው ቃሉን ብላው ነው የሚለው መጽሐፉንም ብሉት ብላም የምታስተምረን የኛ ቤተክርስቲያን አንብቡት ብላ የምታስተምረው የኛ ቤተክርስቲያን ነች ምን አልበው እኛ ነን እኮ አምስት ቀን ጃፍታ ወንጌል መጣለት እንደውም ሰሞኑን እሺ ማስረጃ ልስጥ ሰሞኑን አንድ የሆነ ልጅ አለ ስሙ ጠፋኝ ቲክቶክ ላይ አይቻለውኝ ልከውልኝ ኦርቶዶክሳውያን እያለ እየዞረ ኦርቶዶክሳይና መጽሐፍ ቅዱስ አለ የለኝም ኦኬ መጽሐፍ ቅዱስ ምንም ያለ የለም አይታል ግን አይታዋል አላየሁት የሆነ ቻሌንጅ ብሎ ኧረ እይ በእናትህ ምንም አንድ ያለው አላገኘም ገስተስጣቸዋ ታዲያ ያው ኢትዮጵያ ላይ እኮ ወደ 80 ሚሊዮን ኦርቶዶክስ አለ 80 ሚሊዮን ኦርቶዶክስ አለ እንግዲህ ሳምፕል ወስደህ ባለፈው አይታል አዲስ አበባ ላይ ብቻ አዲስ አበባ ላይ ብቻ 12 ሚሊዮን ህዝብ ነው የወጣው በቀደም አዲስ አበባ ላይ ነበረው ኮንፈረንስ ብቻ አዲስ አበባ ላይ ብቻ 12 ሚሊዮን ምን ያለው የወጣው ምእመን የወጣው 12 ሚሊዮን የወጣው በዚህ እስከ ሲኤምሲ ድረስ መንገድ ዝግ ነበረ በዚህ ወደ ቄራ ድረስ ዝግ ነበረ በዚህ በሜክሲኮ መስመር ምንድነው የወጣው ኦራይሎስ ድረስ ለወንጌል ወጥቶ ነው ምን አለ የዛን ጊዜ መሬት መንቀጥቀጥ ነበር የዛኔ ተንቀጥቅጧል እንዴ አባይ መሬት መንቀጥቀጥ የነበር ነው የምትለው መቼ ነው ያልከው ምኑን አሁን ያልከው መቼ ነው ምንድነው ያልከው አያንተ የመሬት መንቀጥቀጥ ያለትን ህዝብ መሬት መንቀጥቀጥ ቢወጣው አልካረ አራ አላልኩም እኔ እንደሰላልኩኝም አንተ አልካው አንተ አልክ እንጂ የዛን ታዲያ ማለት የምትፈልገው ነገር አይደል መቼ ነው መሬት መንቀጥቀጥ ነበር የተባለ ጊዜ ነው የወጡት ነው ያልኩት እኔ አንተ ማለት ነገር አይደል እሷን ያልከው መጨረሻ ላይ ጠበቃ መውለት ይዝ ሲል ነው ያልካት እሷ የመሬት መንቀጥቀጥ ተነስቷል የተባለ ጊዜ ነው ወይ ነው ያልኩት እኔ እንግዲህ 12 ሚሊዮን ህዝብ የክፍለ ሀገሩን ሳይጨምር አዲስ አበባ ዙሪያን ሳይጨምር ከአዲስ አበባ ብቻ 12 ሚሊዮን ህዝብ ነው መስቀል አደባባይ የወጣው አሁን ሚስቴን ልሸኛት ለበዓል አንዳንድ ነገር ልስገዛ ያው መቼም እናንተም ከኛ እኩል ልክ እንደ ጾመ ሰው ገበያውን ታጣብባላችሁ ሶፊዬ እስቲ ገበያውን ለቀቅ አርጉልን እስቲ የጾምነው እኛ የጸለይነው እኛ ከኛ በላይ ከብት ተራ የምትገኙት እናንተ እንቁላል ተራ እናንተ ዶሮ ተራ እናንተ እንደው ምን ጉር ናችሁ ሶፊዬ ምን ጉር ናችሁ ቅቤው የምትገዙ እናንተ ምንድነው ቆይ በዓሉ የኛ ነው ይሄ ካላንደሩም የኛ ነው በዓሉም የኛ ነው ለቀቅ አርጉልን የጾምነው እኛ ነን ለቀቅ አርጉልን የራሳችሁን በዓል ጠይቁ መንግስትን ፓርላማን ጠይቁ ይስጣችሁ መንግስት ከዛ ውጪ ግን ይሄ በዓል የኛ ነው በቃ አታጣቡት ገበያውን አሁን ብትል ከብተራ እንዳለ ፔንቴ ነው የምታገኘው እኮ ያልገባህ ነገር የኛ በዓል በየዕለቱ በዓላችን ነው ፋሲካችን ክርስቶስ እኮ ቆንጆ ነው አሁን ታዲያ በቃ ለኛ ደግሞ ለቀቅ አርጉልና እኛ ደግሞ አሁን እሺ ሰማይ ነካ እንትን ተራ እህል ተራ እናንተ ናችሁ ከብተራ እናንተ ናችሁ ግመል ተራ እናንተ ናችሁ አሳማ ተራ እናንተ ናችሁ ምን ተራ እናንተ ናችሁ ተራ በቃ ተራ ነገር ላይ ሁላ በቃ እናንተ ናችሁ ያላችሁ እኛ ምን እናርግ
የኑሮ ውድነት ይኸው እናንተ ከመጣችሁ በኋላ ነው ሰማይ ነካው። አሁን እንኳን አንተ በቀን ስንቴ ነው የምትበላ ሶፊዬ? እኛ እግዚአብሔር ይመስገን ሁሉን ሰጠን። እግዚአብሔር ምን እናድርግ? በጣም ነው የምወድህ ግን እሺ ወለ ወይ እቺን ብቻ ስማኛ መሰናበቻ ነው። እሺ ምንድን ነው የምሰማው? የአንተ ዲስኩር እንደሆነ አያልቅም። እሺ በኢየሩሳሌምም የመቅደስ መታደስ በዓል ሆነ፣ ክረምትም ነበረ። ኢየሱስም በመቅደስ በሰለሞን ደጅ መመላለሻ ይመላለስ ነበር። አይሁድም እርሱን ከበው እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ፣ አታምኑም? እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለም ሕይወት ሰጣቸዋለሁ፣ ለዘላለም አይጠፋም፣ ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነን። እግዚአብሔር አምላክ ይባርክ። እወድሃለሁ። ይሄ ቃል በአንተ ላይ ፍሬ ያፍራ፣ በቤት ላይ ፍሬ ያፍራ። በረከቱ ይቅርብኝና የእናንተ በረከት ይቅርብኝ እና ስልጣን ነፃ የምትወጣበትን ሕያው የሆነውን መንፈስ በአንተ ላይ ጠራለሁ። ነፃ ያውጣ ከታሰርክበት ከተተበት ምንድነው የማየው በመንፈሴ እኔ ኬኩ እግር በሰንሰለት ታስሮ ነው የማየው እና ይሄ ደግሞ ሰንሰለት ነው በጌታ እግዚአብሔር አምላክ ከእስራት ይፍታ። ጥቁር ሰንሰለት ነው እግሩ ላይ ታስሮ ያየሁት። ልክ ሊበጠስ ሲል ጥሎ ወጣ። ሃሌሉያ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። መጽሐፍ ቅዱሳዊ ነው። በነገራችን ላይ የሉቃስ ወንጌል ላይ ሰላም ላንቺ ይሁን ያላት የመላኩ ድምፅ ተሰምቷል። እውነት ስለሆነ መጽሐፍ ቅዱሳዊ ስለሆነ በደንብ ነው የምቀበለው እና ስለዚህ እንደሱ ይሁን። ቅዱሳን የተወደዳችሁ ሁላችሁንም በጣም ነው የምወዳችሁ የማከብራችሁ እና መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ይባላል። እንደ ኢየሱስ ያለ ማንም የለም። ኢየሱስ ነፃ ያውጣችሁ። እውነት ነው። ከጨለማው ከድቅድቅ ጨለማው ወደሚያስደንቅ ብርሃን የምትወጡበትን መንገድ እግዚአብሔር አምላክ ያብራላችሁ። ስለዚህ በጣም ድንቅ ጊዜ ነው የነበረን። እሺ ፈዳ ሳላስገባ እሺ ናግባ ሰላም ነው። ፈዳሳ ገብታል።
አይ ከዳሳ ሌላ ምስጢር እንዳታወጣ ብትወጣ ይሻላል። እሺ ማን ነው ያድሜ አስገባኝ ይላል። እንዴት ነው ይሆን አገባሽ? ያድሜ አስገብኝ። ሰላም ሰላም፣ እንዴት ነህ? ሁሉ ሰላም እግዚአብሔር ይመስገን። አንተ ጋር እንዴት ነው? እግዚአብሔር የተመሰገነ ይሁን። እኔ የምልህ እሺ ቀጥሉ። ብዙ ጊዜ ከአቀራረቦች ከሰዎች ጋር ስትወያይ ጀምሮ ብዙ ነገሮችን እከታተላለሁ። እሺ ለምንድን ነው ጭቅጭቅና መበሻሸቅ ታደርገዋለህ? እስቲ እኔ ማንን አበሸኩ? ማስረጃ። ኬኩን ለምሳሌ ስታናግር የነበረበት ሂደት ምን አደረኩት? ምን ማብሸቂያ ምን ተናገርኩ? ይሄን ብላ አበሸከው በለኝ። አይ አነጋገርህ እኔ ቲክቶኩን ፖለቲክስ በጣም በልቼዋለሁ አልከው። ቆያ ወደጀ እኔም ደግሞ የፍርድ ቤቱን ጨዋታ እንችላለን። ማብሸቅ ነው እንዴ ታዲያ? ነው እዚህ ጋር እኮ ልታስተምር ነው አይደል? እኮ ታዲያ እሱ ማብሸቅ ነው እንዴ? እና ታዲያ ምንድነው በፖለቲክሱን ይበልጣል? ብሽሽቅ በቻረኩኝ። ሁለተኛ ደረጃ ስታወራ ምኑን ይሁን እንደ ጋጥ ወጥ ነው የምታወራው። አይ ያላልኩትን ነው አይደለም። እሺ ስድብ ካለ ምን የሚውት ላርግና ተሳደብና ጨርስ። ኧረ መሳደብ አይደለም፣ እኔ ያየሁትን ነገር ነው የነገርኩ። ብዙ ጊዜ ታዲያ ጋጥ ወጥ ነው የምንጫጫት ባህሪዎች አሉ። እየባረከኝ ነው እየተሳደብኩ ነው እንጂ። ኧረ ራሱ ይባርካል። እስቲ ቪዲዮ ከፈትሽ። እኔ ከአንተ አይነቱ ከጋጥ ወጥ ጋርማ እንዴት በቪዲዮ አወራለሁ ብለህ ነው? እንግዲህ ምን ላድርግ? ያው እንግዲህ አንተ ደግሞ ያው አፈርጋጥ ወይ ሳርጋጥ አይባልም እንጂ ምን ላለው ታዲያ? እንግዲህ አፈራ አላስግጥ እኔን ጋጥ ወጥ ብለኛል። አንተ ባለበት እሺ እና ዳቆን ግባ። እሺ ዳቆን ሰላም፣ እንዴት ነህ? አለን። ግብዝ አትሁን ብለኛል። ምንድነው ግብዝ የሆንኩት? ግብዝነት ማለት ልክ እንደ ፈሪሳውያን ጽድቃቸውን በሰው ፊት መግለጥ። ስደበኝ፣ እስቲ ስደበኝ፣ ልሰደብ ማለት ምን ማለት ነው? እስኪ ስደበኝ በሰዎች ፊት። ልሰደብ ጋጥ ወጥ ነህ አለኝ። እሺ ተሳደብ አልኩት። አይደለም እስኪ ስደበኝ። የምር አሁን ሰው አጠገቢ መጥቶ ቢሰድብ በጥፊ አትለውም አንተ? እርግጠኛ ነኝ። ጠይቅ፣ ስለኔ ጠይቅ። በቃ ዳቆን ስለኔ ጠይቅ። አይ አሁን ያልከው በእውነት የግብዝነት አባባል። አሁን ልንገርህ፣ በዝም በል አንተ ራስህ ዝም በል። በቃ አንተ ብትሆን አታረገው። አንተ አላረከውም ማለት እኔ አላረገውም ማለት። ይኸው እዚህ ውስጥ እንዳለ እየተሳደበ ከታች ኮሜንት ላይ ማን ሚዩት ተደረገ፣ ማን ብሎክ ተደረገ። አንተ ራስህ መተህ ስትናገር ማን እንደልብህ አይደል ገብተህ የምታወራው? መች ተናገርኩኝ? አይ ያላለቀ ስድብ ካለ እስኪ ስደበኝ። ልሰደብልህ አይደለም ምስሎን ነው የሚሰድበኝ። እኔ ይናገር። እኔ አሁን ለምሳሌ ሌባው ብትለኝ ተሳደብ ነው እንጂ ያልኩት ስደበኝ አላልኩትም። ምክንያቱም ከአፉ ስድብ ይወጣ ስለነበር። ከዚህ ልክ ግን እግዚአብሔር ይቅር ይበል፣ አትሳደብ፣ አንተ ማጥቀስ ኃጢአት ውስጥ አትግባ ነው የሚባለው። አልልም። አንተም ስድብ ካለ ተሳደብ። ኦኬ ወንድሜ፣ አሁን ሲሲት ስታይ ዝም ነው የምትለው ማለት እየሳተ በስድብ ላይ ማስቆም የለብህም። እውነት አሁን ከልብ ከሆነ ማለት አሰባም ስለኔ በቃ ጠይቃ። እንግዲህ አንተ እኔን ትሆናለህ እንዴ? እኔን ትሆናለህ እንዴ? እኔ እኮ የራሴን አቋም እኔ ነኝ የማወራው እንዴ። አንተም ስድብ ካለ መሳደብ ትችላለህ። አሁን ፈቅጄልሃለሁ። እናንተ የለመዳችሁት እዚህ ሶሻል ሚዲያ ላይ የሚሳደብ ሰው ብሎክ እየተደረገ ሚዩት እየደረገ ለምዳችኋል። እኔ ደግሞ ይኸው ተሳደቡ እንደፈለጋችሁ ነው ብዬ ሚዩትም አላረግም ብሎክም አላረግም። ይሄ የራሴ መብት ነው። ለምን ተሰደብክ ብሎ መወቀስ አለ እንዴ? ሶፊ ተረዳኝ። ከምን አንግል መሰለ ያየሁት በሰዎች ፊት ሰዎች በተሰበሰቡት ፊት አሁን 200 ምናምን ሰው አለ። ይሄ ሰው ሁሉ ከዓለም ዙሪያ ተሰብስቦ አንተ ጋር አለ። በእነዚህ ፊት እኮ ተሳደብ ለምን ብዬ እሳደባለሁ? እሱ አይደለም መረዳት ያለብህ። ስድብ ከሌለ መባረክ ነው።
ያለህን ስጥ። በቃ እኔ የምታወራውንም አንተ ውስጥ ልክፈትልህ እንዴ ላስገባልህ ብለዋል። ማን ነው ነብይ ገቢ? የምትናገረውን ተናገር። እኔ የማውቀው መጽሐፍ ቅዱስ ከአፋችሁ ክፉ ቃል አይወጣም የሚል ሮሜ መጽሐፍ ላይ አንብቤያለሁ። ከአፌ ክፉ ቃል አይወጣም። አንተ ካለ ያለህን አውጣና ተናገር። ኦኬ እሺ፣ መርቀሃል ግን አንተ እሱ ሰደብ አይደል? እሺ እንበልና ሰደብ። አንተ ግን መረቀው እሱ የሚሰርባችሁን መርቋችሁ ስለሚያሳድሯችሁ ጸልዩ አይደል የሚለው? አዳምጣ። ጌታ ይባርክ ስለው እዛው አንተኑ ይባርክ አለኝ። ኦኬ እንደዚህ ብሎ ከሆነ አንተ በስድብ ፈንታ ለምን ብሎ ከሆነ ስላለ አንተ እንዴት መርጠህ ሰማህ? አንተ መርጠን የሰማው አንተ እያለ ነው። እቺ ጌታ ይባርክ ወንድሜ ስለው አንተኑ ይባርክ አለኝ። አሜን አልኩ። አሁን ሌላውን ነገር ተውና ጥያቄ ልጠይቅ። ፈሪሳውያን ምን ያደርጉ መሰል? ጽድቃቸውን በሰዎች ፊት ይገልጡ ነበር፣ ያሳዩ ነበርና በህዝቡ ፊት በቃ አንተም አሁን እንደ የክርስቶሳዊ እንደሆን ምናምን ለማሳየት ስለሞከርክ ነው ግብዝ አትሁን ያልኩህ። ወይኔ እንጂ ሌላ አይደለም ወንድሜ። ከኔማ እንዳልሆነ ቋዳምጣ ከኔማ እንዳልሆነ ቅድም አንተ አሁን የፈለግከውን መተህ ነው ማውራት የፈለግከው እንጂ ቅድም አነበብኩልህ። ማንም እንዳይመካ ትክክለኛ ሰው ስደቡኝ ብሎም አይደለም የሚሰደበው። አንተ እኔ ስደቡኝ አላልኩትም። ስደቡኝ ተብሎ ይሰደባል። ስደቡኝ ብዬ ነው እንዲያስገባሁት። እኔ ልናወራ ሐሳብ ላይ አወራ ነው ያስገባሁት። በመሃል መሳደብ ጀመረ። ምን ላድርገው? እኔ አይደለም እሱ ስደበኝ አልከውም። ስደበኝ ስትለው ነው ዳቆን አይደል? እንደ አንተ ዳቆን ማቲያስ ስደበኝ ይባላል። ዳቆን ማቲያስ ዳቆን አይደለ? ዳቆን ነው ወይ አንተ? አሰማም እንዴ? ማማት ነው። እሺ ብዙም አላወራም። መልካም ነገር ብቻ አውርቼ በወጣ ደስ ይለኛል። ባልጨቃጨቅ ዳቆን ነው ወይ? ዳቆን ነው ወይ? ባንጨቃጨቅ ደስ ይለኛል። ዳቆን ነው ወይ? ለምን ላንተ አረጋግጥልሃለሁ? አይ ዲያቆን ስለሚዲያቆን ብዬ ልጥራው ብዬ ነው። ቢሆን ባሎን ላንተ ምን ያደርግልሃል? አይ ዳቆን ፓስተር ሶፊ አይደለም። እኔ ፓስተር ነህ እንዴ ብዬ ጠይቀሃለሁ። አዳምጣ። ስለኔ ድቁና ምን ይመለከታል? አዳምጣ። እኔ በቪዲዮ ነው ያለሁት። አንተ ቪዲዮ አይደለም ተደብቀህ ነው የምታወራው። እኔ በቪዲዮ ስለሆንኩ ነው። እሱን ላንተ ማረጋገጥ አያስፈልግም ሶፊ። እሺ ይኸውልህ በቃ አሁን ስማኝ። ዲያቆን ከሆንክ አንደኛ ማማት ነው አይደል? በኢትዮጵያ ኦርቶዶክስ ቤተክርስቲያን ለምንድን ነው ማጾሙ ማጸለይ ወደ እልፍኝ ገብተህ? ዲያቆንም ከሆንክ ለምን ህዝቡን አታገለግልም? ወደ ቤተ እምነት ሄደ። እዚህ ምን አድርግ ነው የምትለኝ? እኔ ምን ታደርጋለህ እዚህ? እሺ ክፉ አልናገርም እዚህ መተህ ማማት ነው። ክፉ አልናገርም ምናምን ከምትል ሂድ፣ እንደው ሂዱታል ውጣና ሂድ። የምታገለግልበት ቦታ አገልግል። እኔን ምንድን ነው የምታደርቀኝ? ሂድና አገልግል። ምንድን ነው እዚህ ድምፁን አጎርን ነው እኔ ምናምን እዚህ አይሰራም። እኔ ጋር ውጣና ሂድ እዛ ሂድ። እሺ ከባህር ዳርም ግባ። እሺ ሜን ሮቤርት። እሺ ግባ። ሰላም ነው አቤ፣ እንዴት ነህ አቤ? አቤት ሰላም ነው ሶፊ፣ እንዴት ነህ? አብዬ ሰላም ነው። እንዴት ነህ? እንኳን ደህና መጣ። አለን ወንድሜ፣ ደህና ነህ? ሰላም ነው። እንዴት ነው? ከባህር ዳር ነው? አዎ ወንድም አለም፣ ደህና ነህ? ሁሉ ሰላም። እንዴት ነው ባህር ዳር? እንዴት ነው? ሁሉ ጥሩ ነው? አለን እግዚአብሔር ይመስገን፣ ደህና ነን። ና እንጂ ና ጎብኘን እንጂ ቃለ ሕይወት ቸርች ና። የባህሉ ድባብ እንዴት ነው? ሰላም ነው። ቃለ ሕይወት ቸርች ና እንጂ ና። አበይ ማዶ ቃለ ሕይወት እንዴ? ባህር ዳር ቃለ ሕይወት ነህ? አዎ ጀግና ላሳይ እንደ ቸርቿን አዘው አካባቢ አሳየኝ። እሺ
ረረረ ባህር ዳር ላይ ቃለ ሕይወት አለች። በቃ በለው የሚያስደስት ነገር ነው የሰማሁት። ባህር ዳርማ መጥቼ ሰብካለሁ። ባህር ዳር መጥቼ ነው የማገለግለው። ባህር ዳር አደባባዩ ላይ መጥቼ ሰብካለሁ። ዋው ባህር ዳር እቺ ትመስላለች። ሰፊ ነው ግቢው። ወንጌል እንዴት ነው በባህር ዳር? ይሄም የራሷ ፎቅ ነው። በለው ሶፊ አንድ ከሱ ጋር አገናኘ። እሺ አውራ። አቤ ሰላም ነው? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ሁሉ መልካም። እግዚአብሔር ይመስገን። ሰሞኑን እኮ እዛ ነበርኩኝ እኔ። ነበርክ? ምን የወጣቶች ስልጠና ነው? ጎንደር አሃ ጎንደር። ወደ ጎንደር መሰረተ ክርስቶስ አዘዘው አላ መሰረተ ክርስቶስ መካነ ኢየሱስ ሙሉ ወንጌል ሶስቱንም እጄ አገልግዬ ነው መጣሁት። አሪፍ ነው። እና በጣም ደስ የሚል ጎንደር ላይ በጣም ደስ የሚል እዚህ ምናወራ አይደለም። በጣም ደስ የሚል መንፈስ ደስ የሚል ነገር ያገር ነው። በጣም ላይክ አድርጋለሁ። በተለይ ወደዛ ያሉ አማኞች በጣም ጠንካሮች እንደ አዲስ አበባዎች አይደሉም። በጣም ጠንካሮች ለመንፈሳዊ ነገር ለእግዚአብሔር ቃል ብርቶች ናችሁ። በርቱ። በጣም ታውቃላችኋለሁ። ዘይት ሽጠን አይደለም የሰራ ነው ይንፎቅ ዘይት ሽጠን አይደለም የሰራ ነው። ምመኑ ነው አዋቶ የሰራው። በጣም ደስ ይላል። አቤ ወይ ብዙ ሰው ጎንደርና ባህር ዳር ጴንጤ ያለ አይመስለውም። እውነት ጴንጤ ያለ? አረ ማታ አለ። እኔ ኮንፈረንስ ላይቭ አስተላልፍ ያውቃለሁ። ማታ አለ። ያው ብዙ ጴንጤ አለ። ወረዳው ላይ ይብሳን። አንዳንዴ ደግሞ ወረዳው ላይ ይብሳን። ጴንጤ ያለች ባህር ዳር? አረ በስመ አብ በጣም አለ ባህር ዳር፣ ጎጃም፣ ጎንደር አሉ። በጣም አለ። የሚገርም ነው። እንዴት ነው ግን የሰው አቀባበል እዛ አቤ? አሪፍ ነው። ምን አሁን ለምዶታል። እንዴት ነው ብዙ ሰው ነፃ ይወጣል? እንዴት ነው? አዎ ነፃ ይወጣን ይማራን። ያው አጥብቆ ከያዘ ደግሞ አይለቅም። ያዘ ነው። ከአመት 3 ሰው ብታገኝ ራሱ በቂ ነው። ነቅነቅ አይልም። አይ በቃ መጠቅለላችሁ ነው እንግዲህ አካባቢው። እንጠቀልላለን። የሚያስደስት ነው በጣም። ምን ያህል ይሆናል አሁን ጴንጤው እዛ አሁን ባህር ዳር ላይ 1-2 ሚሊዮን ይሆናል? ባህር ዳር ጠቅላላ ራሱ 2 ሚሊዮን እኮ አይሞላም። ባህር ዳር ራሱ ምኑ ህዝቡ ጠቅላላ እንደዛ አይሆንም። ስንት ይሆናል ታዲያ? አለ እኔ በቁጥር እንትን አላልኩትም እንጂ ያው በየቸርቹ አለ። ለምሳሌ 36 ቸርች አለ ባህር ዳር ላይ 36 ቸርች አለ። ወይ አዱ ሰላም ነው? አማን ነው። አዱ እንዴት ናችሁ? አለን። እኔ የምለው እሺ ቀጥልሽ። ያው ፈቀድን አዱ ማለት
በኋላ ብትመጣም ፈቀደ። ይቅርታ ግን ወሬ ላይ ገባው መሰለኝና ችግር ላይ ያው ፈቀደ። የጴንጤ እምነት ትክክለኛ ለመሆኑ ማስረጃ ካለ እኔ ልመለስ። መግባት ትፈልጋለህ? ትክክለኛ ከሆነ እንደሆነ ካሳመንከኝ ካስረዳ። የት ነው የምትኖረው? ምን መኖሬ ያለበት ቦታ ምን እንትን ያደርጋል? ምንም አይሰራም እኮ ያለበት ቦታ እናገሬ። አንተ ባለበት አድራሻ ሰውን ሰጠህ ነዋ። ኖ እኔ እዚሁ ነው እንድታሳምነኝ የፈለኩ እኮ። ምንድን ነው የማሳምን? መጀመሪያ እኔ ጴንጤ ሁን ብዬ አልመክርህም። መጀመሪያ ደረጃ ለምን? ምንም ጴንጤነት አያድንማ። እና ካላዳና አንተ ለምን ትከተላለህ? እኔ ጴንጤ እኮ አይደለም የምከተለው። እሺ አንተ ምንድን ነው? እኔ ኢየሱስ ክርስቶስን የህይወቴ ገዢ ጌታ አዳኝ አድርጌ በልጁ በኢየሱስ ክርስቶስ የዳንኩ ክርስቲያን ነኝ። ወንጌል አማኝ። እና እሱ ምንድን ነው የሚባል? ወንጌል አማኝ ነኝ እኮ። ወንጌል አማኝና ጴንጤ ልዩነቱ አልገባኝም። ግን እሺ ለማንኛውም ወንጌል አማኝ እንደሚያድን አሳምነኛ እኮ። ወንጌል አማኝነት የሚያድንህ በልጁ በኢየሱስ ክርስቶስ ታምንና እሱ ስላንተ እንደሞተ በቀራኔው ላይ የከፈለውን ዋጋ ከቅድስት ድንግል ማርያም ተወልዶ ሰው ሆኖ መጥቶ ስለ ሰው ልጆች ኃጢአት በቀራኔው ላይ ዋጋ እንደከፈለና በሱ ቤዛነት አንተ ነፃ እንደወጣ ማመን ነው የሚጠበቅብህ። እንዴ እሱንም እኮ ለምሳሌ እኔ ኦርቶዶክስ ነኝ። እሱ ስለምናምን ነው ትናንት ሆሳናን፣ ሰሞኑን ደግሞ ሰሞነ ሕማማትን፣ ስቅለቱን፣ ትንሣኤውን ከዛ ደግሞ በኋላም ዳግም ምጽአቱን ዕለተ ጰራቅሊጦስንም ሁሉን የምናከብር እሱን ስለምናምን አይደል? እና ይሄን አታምኑም እያልክ ነው አንተ ነው ወይስ ያንተ ማመን ከኛ ማመን ይለያል ማለት ነው? አዎ ይለያል። አንተ እያከበርክ ነው። ሌላውን ሆሳናን እያከበርክ ነው። እንዴት? እሺ እያከበርክ ነው። እሺ ማክበርና መኖር ይለያያሉ። አሁን ኑረው ነው ማክበር። ከማክበር ውጣና ኑረው ህይወት አድርገው እኮ። እንዴት? እሱ ማለት ነው መኖር ማለት ለምሳሌ መኖር ማለት ለኔ ሶፊዬ መኖር ማለት ለኔ እንዲናርክ በአንድ ርዕስ ላይ እናርግና ቆይ አዳምጣ እንደ በአንድ ርዕስ ላይ እናርግና ይሄ ጉዳይ ወይ ስለ ምልጃ ከሆነ ወይ ስለ ነገረ ክርስቶስ ከሆነ ያልገባህ በምን ጉዳይ እንደሆነ ትነጋገራለህ እንጂ አሁን ዝም ብሎ እንደ ለቅሶ ቤት ንፍሮ እየዘገንን ካወራን እያኘክን ነው የምንውለው እንጂ አንግባባም። ስለዚህ በምን ጉዳይ ነው ማውራት የምትፈልገው? በዚህ ጉዳይ ላይ ማውራት እፈልጋለሁ፣ በዚህ ጉዳይ ላይ እኔም ማስረጃ አለኝ፣ የእናንተ ማስረጃ ንገሩኝና በዛ ጉዳይ ላይ እንነጋገር ስትል በዛ ጉዳይ ላይ እንነጋገራለን። አዱ አይ እኔ ምንድነው ሶፊዬ ምን መሰለህ ከቅንነት ነው እኮ። እኔም ቅንነት የለህም እኮ ምናምን አይደለም። ለምሳሌ አሁን አንተ ስማኛ፣ ለምሳሌ አሁን አንተ ምን አልከኝ? እኔ ወንጌል አማኝ ነኝ በክርስቶስ የማምን የክርስቶስን ህይወት ማድረግ ብለኸኛል አይደል? እኔም የክርስቶስ ህይወትነትን የምቀበል ክርስቲያን ነኝ እና የእኔ ክርስትና ከአንተ ክርስትና በምን ይለያል? የአንተ ክርስትና ከኔ ክርስትና በምን ይለያል ነው እኔ ይለያል አላልኩም እኮ እኔ። ስለዚህ አንተ ለምን ክርስቲያን አትሆንም? ለምን ኦርቶዶክስ አትሆንም እኮ? ይሄ ነው ልዩነቱ። አየህ አንተ ኦርቶዶክስ እንደሆን ነው የምትፈልገው፣ እኔ አንተን ክርስቲያኑን ነው እያልኩ ያለሁት። እና ኦርቶዶክስ እኮ ክርስቲያን ነው፣ ክርስትና እኮ ነው ኦርቶዶክስ አማናዊ። ያው ሰው በተቋም የሚድን ይመስላል። ሰው ጴንጤ ስለሆነ የሚድን ወይም የሚሞት ኦርቶዶክስ ስለሆነ የዘላለም ህይወት የሚያገኝ ይመስላል። ሰው ትክክለኛ ክርስትናን ከተቀበለ የማይድንበት ምክንያት ጥያቄ መልስልኝ። እኔ የጠየቅኩት ጥያቄ አንድ ሰው ኦርቶዶክስ ስለሆነ ይድናል ወይ? አዎ ይድናል። እስቲ መጽሐፍ ቅዱሳዊ ማስረጃ ስጠኝ። መዳን ኦርቶዶክስ በመሆን